በልደቱ ቀን በሰኔ 8 በድንገት ሳይጠበቅ ህይወቱ ያለፈችው ተወዳጁ ድምፃዊ ሰማሃኝ በላይ ወይም ሰሜ ባላገሩ በመጨረሻም የሞተበት ምክንያት ተረጋገጠ። አድናቂና ወዳጆቹ በድንገት የሞቱን ዜና በሚዲያ ከሰሙ በኋላ በቅርብ ቀናት እጅግ ጤናማ ሆኖ የተመለከትነው ሰው እንዴት አረፈ ትሉናላችሁ በሚል ሚዲያው ከፍተኛ ግርግር የተነሳ ሲሆን በመጨረሻ አሟሟቱና የሞተበት ሁኔታ ታውቋል። የሞቱ ምክንያት ነው ተብሎ የተጠቀሰው ጉዳይ ቤተ ዘመዶቹን እንዲሁም ወዳጅ አድናቂዎቹን የኢትዮጵያን ሕዝብ በእጅጉ እያስቆጣ ይገኛል፣ እያስቆጨም ይገኛል። ከፍተኛ ቁጭት ውስጥ ጨምሯል። ሰማሃኝ ከወራቶች በፊት በሰይፉና እንዲሁም በአባይ ቲቪ ላይ ኢንተርቪው አድርጓል። አመታት በኋላ ወደ ሚዲያው ብቅ ያለው ሰማሃኝ ውፍረቱ ጋር በተያያዘ ጥያቄ ሲቀርብለት በዘር አማካኝነት የሚወራረስ ውፍረት እንደሆነና ፈልጎት እንዳልመጣ ተናግሯል። ነገር ግን በዚህ ውስጥ ሰዓቱ እጅግ መነጋገሪያ ከሆኑት ቃላቶቹ መካከል ፈጣሪ ይመስገን አንድም በሽታ የለብኝም ሲል አረጋግጦ ነበር። ታዲያ ይህንን ኢንተርቪው ከሰጠ በኋላ በሶሻል ሚዲያው በተለይም በቲክቶክ መንደር ቪዲዮ ከተዘዋወረ በኋላ ሐኪሞች ግን ይህ ጤንነት አይደለም፣ እንቅስቃሴ ማድረግ ይኖርብሃል፣ እንዲሁም በሕክምና አንድ ጊዜ እንድትቀንስ እንረዳሃለን በሚል በ7 ሳምንት ውስጥ ብቻ በአንዴ 10 ኪሎ የቀነሰ ሲሆን ይህ ጉዳይ እጅግ አስደስቶት ለአድናቂና ወዳጆቹ በሶሻል ሚዲያ ቢያጋራም ነገር ግን ጉዳዩ ሌላ ጣጣ በጤናው ላይ ይዞበት እንደመጣና ጤናማ የነበረውን ግለሰብ አንድ ጊዜ ከሰውነቱ ላይ 10 ኪሎ መቀነሱ በሌላ መልኩ ደግሞ ይህን በሽታ እንደሚፈጥር እየተነገረ ነው የሚገኝ። ሰውነቱ በድንገት ከነበረበት ሲስተም ላይ በፍጥነት ሰውነቱ መውረድ ሲጀምር አንዳንድ ሲስተሞች እንደሚዛቡና ደም ግፊት፣ የደም ማነስ፣ የተለያዩ በሽታዎች ተባብሰው ያልነበሩበት በሽታ ወደሱ እንደሚመጡና በሰውነቱ ላይ ከፍተኛ ግራ መጋባትን ስለሚፈጥርበት ለሞቱ ዋነኛው ምክንያት ይህ ነው እየተባለ ይገኛል። ይህን ተከትሎ አድናቂና ወዳጆቹ ከፍተኛ ቁጭት ውስጥ ገብተዋል። አሟሟቱም ጉዳዩ ከዚህ ጋር እንደሆነ በእርግጥም የሚያሳይ ነው። በትናንትናው ዕለት ሰኔ 8 ተወዳጁ አርቲስት የተወለደበት ቀን ነበር። በልደቱ ቀን ከቤተሰቦቹ ጋር ድንገት በተቀመጠበት ወደ ጎን ዘንፈል ያለ ሲሆን ምን ተፈጠረ ብለው ወደ ሐኪም ቤት ሲወስዱትም ሐኪም ቤት አንድ ቀን ሳያድር እንኳን ወደ ሐኪም ቤት በገባበት ቅጽበት ህይወቱ እንዳለፈ ነው የተነገረው። በዚህም ተከትሎ ታዲያ ምንም አይነት የሐኪም ቤት የቀናት ቆይታ እንዳልነበረውና ምንም አይነት የበሽታ ጊዜያቶች እንኳን እንዳልነበሩት ተናግረዋል። ቤተሰቦቹ በልደቱ ቀን ከፍተኛ ድንጋጤ ውስጥ የገቡ ሲሆን ሐኪሙ የተነገራቸውን ማመን ቢያቅታቸውም እውነቱን መቀበል ነበረባቸውና በከፍተኛ ሐዘን ውስጥ ሆነው እውነቱን ተቀብለዋል ተብሏል። እንዲሁም በሚዲያው የተዘገበው 4 ልጆች እንደነበሩት ነው። ነገር ግን እሱ ሰይፉ ሾው ላይ በቅርብ ወራት በቀረበበት ወቅት 3 ልጆች አሉኝ፣ 3ቱም ወንድ ናቸው፣ ኢንጂነር፣ አርኪቴክቸር እንዲሁም በተለያየ ዘርፍ ላይ ሆነው የሚሰሩ ናቸው፣ ራሳቸውን ችለዋል፣ እንዲሁም እኔንም ይረዱኛል ሲል ተናግሯል። ታዲያ ለአቅመ አዳም የደረሱ ለስራ የደረሱ ልጆቹ ከፍተኛ ደረጃ ተደናግጠው ሆስፒታል ለተለያዩ አርቲስቶች እና ለሚዲያዎች አባታቸውን ህይወት ማለፉን ይፋ አድርገው ነበር። በዛሬው ዕለት 20 ዓመት በኖረበት ባቀናው ሰፈሩ በቡልቡላ በሚገኘው መድኃኔዓለም ቤተክርስቲያን የቀብር ስነ ስርዓቱ እንደሚፈጸም ተነግሯል። በቡልቡላ በሰሜ ባላገሩ ስም እጅግ ታዋቂ ነው። ቡልቡላ በሰሜ ባላገሩ ስም ትጠራለች። ይህም የሆነበት ምክንያት ሰሜ ባላገሩ ቡልቡላ የዛሬ ዓመት ገና ሳትቆረቆር ጫካ ሆና በዛ አካባቢ ገብቶ ብቻውን እየኖረ ቤት በመስራት አዲስ የሚገቡትን ሰዎች በማላመድ ሰፈሩን በማቅናት የቡልቡላው አድባር የቡልቡላው መንግስት እየተባለ ነው የሚጠራው። ሰፈሩ ብዙ ጊዜ በሰሜ ባላገሩ ለረጅም ጊዜ ይጠራ ነበር። ስለዚህም ልጆቹና ሚስቱ ቤተሰቦቹ ባቀናው ሰፈሩና በሚወደድበት ሰፈሩ የቀብር ስነ ስርዓቱ እንዲፈጸም ስለፈለጉ በቡልቡላ በሚወዱት እጅግ በሚያከብሩት ወዳጆቹ ባሉበት ሰፈር በዛሬው ዕለት የቀብር ስነ ስርዓቱ ይፈጸማል ተብሏል። እንግዲህ በሽታው እጅግ የሚያስገርም ነው። ሰሜ ከትናንት ወዲያ ሰኔ 7 ላይ ሰኔ 8 ልደቱን ለማክበር እጅግ ጤናማ ሆኖ እየተጫወተ የነበረ ሰው አንድም በሽታ ያልነበረበት ሰው ሰኔ 8 ላይ ግን ከተቀመጠበት መቀመጫ ትንሽ ዘንፈል ሲል አይተው በድንጋጤ ወደ ሆስፒታል ቢወስዱት ህይወቱ ሊተርፍ አልቻለም። ብዙዎች ሰሜ ብዙ ቀን እንደታመመ ይጠረጥሩ ነበር። ነገር ግን
ግን ብዙ ቀናትንም አልታመመም፣ አንድ ቀን እንኳን አልታመመም። ለዚህ ነው ጉዳዩ ወደ ሚዲያም ያልተሰማው፣ የታመመበት ወቅትም አልነበረው። ለዚህ ግን ዋነኛ ነው በሚል ህዝቡ ቁጭት ውስጥ የገባው ሰው ገፋፍቶት፣ ዶክተሮቹ ገፋፍተውት ካልቀነስክ በሚል በሐኪም መንገድ፣ ተፈጥሯዊ ባልሆነ መንገድ፣ በሰው ሰራሽ መንገድ አንድ ጊዜ 10 ኪሎ መቀነሱ ሰውነቱን ስራውን እንዲያዛባበት ያደረገው እንደሆነና ሰውነቱ ግራ በመጋባት የተለያዩ ችግሮች እንደተፈጠሩበት ነው እየተነገረ የሚገኘው። ይህ ደግሞ በሚዲያ ሲጎተጉቱትና ካልቀነስክ ሲሉት የነበሩትን ሰዎች እንዲሁም ዶክተሮችን ህዝቡ ተጠያቂ እያደረገ ይገኛል። እርግጥ ነው በሚዲያ ቀንስ ሲሉት የነበሩ በብዛት ሰዎች አድናቂና ወዳጆቹ ውፍረት ጋር ተያይዞ የሚመጡ በሽታ ስላሉ እሱንም በመፍራት ነበር። በአንድ ጎን ግን ያልታሰበው ሂሳብ ይህ ሰው በተፈጥሯዊ መንገድ መቀነስ እንጂ በህክምና መቀነስ እንዳልነበረበት ነው። የሰው ጉትጎታና ጩኸት ሲበረታበት በህክምና መንገድ ለመቀነስ መሞከሩ ከፍተኛ ስህተት ነበር ይላሉ በህክምናው ዘርፍ ላይ ልምድ ያላቸው ሰዎች። እጅግ ተቆጭተዋል። እጅግ የሚያሳዝን ነው። ሌሎች አድናቂዎቹ ደግሞ የሞተበት መንገድ እጅግ የሚያስቆጭ ቢሆንም ፈጣሪው በዚህ መንገድ ነው የምትሞተው ብሎ ከጻፈለት መመለስ አንችልምና ይህ ታሪክ የማይረሳው ጀግና በኢትዮጵያ ባህል ላይ ከፍተኛ የራሱን አሻራ ጥሎ ያለፈ ኢትዮጵያዊነትን፣ ባላገርነትን፣ ሀገር ወዳድነትን ያቀነቀነ ጀግና ነውና ስሙ ሁሌም ከፍ ብሎ ይኖራል። ስራዎቹ ዘመንን ይሻገራሉ። ጥምቀት ሲመጣ መቼም አንረሳውም። የሀገርነት ሲነሳ፣ የሀገር ባለቤትነት ሲነሳ፣ ሀገር ፍቅር ሲነሳ መቼም አንረሳውም። ፈጣሪ በዚህ ሙት ብሎ ከጻፈለት መመለስ አንችልምና መጽናናቱን ይስጠን ሲሉ ሀሳብ አስተያየታቸውን እየሰጡ ይገኛል። ከሰሞኑ በሚገርም ሁኔታ ብዙ አርቲስቶቻችን በዚህ በሽታ እየተጠቁ ይገኛል። ከውፍረት ጋር የሚመጡ በሽታዎች ወይ በውፍረት ውስጥ በሚመጡ በሽታዎች ወይ ደግሞ በመቀነስ ውስጥ በሚመጡ በሽታዎች እየተጠቁ ይገኛል። ይህም ደግሞ ብዙዎች እንደሚናገሩት ምናልባት የአመጋገብ ስርዓታችን ነውና ቢስተካከል ይላሉ። በብዛት አርቲስቶቻችን ቁርጥ ድራፍትን ያዘወትራሉ። እነዚህ ለቦርጭ መስፋትና በሰውነታችን ላይ ክብ ለመከማቸት ዋነኞቹ ስለሆኑ ይህ ነገር ደግሞ ተደጋግሞ በአርቲስቶቻችን ላይ እየታየ ስለሆነ እባካችሁ ጥንቃቄ አድርጉ ሲሉ አርቲስቶቹ ወዳጅ አድናቂዎች ሀሳብ አስተያየታቸውን እየሰጡ ይገኛል። እንግዲህ ከወራት በፊት ኢንተርቪው ሲያደርግ አንድም በሽታ የለብኝም፣ ተመርምሬ ነፃ የሆንኩ ሰው ነኝ፣ አንድም ቀን ታመሜ ሆስፒታል ሄጄ አላቅም ያለው ግለሰብ አንድ ቀን ግን ወደ ሆስፒታል ሲያቀና ተመልሶ አልወጣም። እጅግ የሚያሳዝን እና የሚያስቆጭ አጋጣሚ ነው። በሌላ መልኩ በሶሻል ሚዲያው ላይ እጅግ አሳዛኝ ተግባር በሱ ሞት ላይ እየተፈጸመ ይገኛል። ይህም ደግሞ ጉዳዩ ወደ ብሔር ተኮር ወስደው የትግራይን ህዝብ ሊገልጹ የማይችሉ በትግራይ ህዝብ ሊጠሩ የማይችሉ ህወሓት የተባሉት የፖለቲካ አባላት መንግስት ጋር ደግፎ እኛን ሊወጋ መጥቶ ነበረ፣ መንግስትን እኮ አግዞ ነበር፣ ጦር ሜዳ ሄዶ ሲጫወት ነበር፣ የሰራውን አንረሳለትም በሚል መልሰው ነፍስ ይማር እያሉ ሶሻል ሚዲያው ፖስት የሚያደርጉት ነገር እጅግ ብዙዎችን እያሳዘነ ይገኛል። እነዚህ ግለሰቦች በፍጹም የትግራይን ህዝብ ሊገልጹ የማይችሉ ሊወክሉ የማይችሉ እጅግ አረመኔዎች ናቸው። በሰው ሞት ፖለቲካ ለመስራት፣ ለመነገድ፣ ለመቆመር የሚሞክሩ እጅግ አሳዛኝ ሰዎች ናቸው። ሰሜ ባላገሩ ለህወሓት ወይም ለትግራይ ህዝብ ጥላቻ ኖሮት አይደለም በዛ ወቅት መንግስትን ለመደገፍ ያቀናው። ለሀገር ያለው ፍቅር፣ የሀገር ስሜቱ የሀገራዊነት የባላገርነት መለያ ስለሆነ ነው። ለሀገሩ ባለው ስሜት ሁሉም ያኔ አገሬን አገሬን በሚልበት ወቅት መከላከያ ሰራዊቱን ሄዶ ደግፏቸዋል። ይህ ስህተት አልነበረም። ነገር ግን በሶሻል ሚዲያው የተከፈተበት ዘመቻ እጅግ አሳዛኝ ነው። በዛሬው ዕለት የቀብር ስነስርዓቱ የሚፈጸም ይሆናል። መጨረሻም ለወዳጅ አድናቂና ቤተሰቦቹ መጽናናትን እንመኛለን። ጀግናው መቼም አይረሳም። ሁሌም ጥምቀት ሲመጣ፣ ሁሌም ስለ ኢትዮጵያ ሲነሳ፣ ባላገርነት አገር ወዳድነት ኩራት ሲነሳ ሰሜ ሁሌም ይነሳል። ስራዎቹ ዘመን ተሻጋሪ ሆነው ከትውልድ ትውልድ ይሸጋገራሉ። በድጋሚ መጽናናትን እመኛለሁ። በቀጣይ መረጃዎች እስከምንገናኝ ቸር ቆዩ።